ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የፋኖ ኃይሎች በጎጃም ሞጣ ከተማ ዘልቀው በመግባት ስኬታማ የከተማ ልዩ ግዳጅ በመወጣትም ያገዛዙ የከተማ አመራር ላይ እርምጃ ሲወስዱ በጎንደር መጠነ ሰፊ ኪሳራ የተመዘገበበት ከባድ አውደ ውጊያ ውሏል። በሌላ በኩል በፋኖ ኃይሎችና በአገዛዙ ጦር መካከል በራያ ቆቦ አዲስ የውጊያ ግንባር የተቀሰቀሰ ሲሆን በውጊያው የህወሓት ታጣቂዎችም ተሳታፊ መሆናቸው ተሰምቷል። ውጊያው በከባድ መሳሪያዎች የታጀበ ነው ተብሏል። ቀዳሚ የግንባር መረጃዎቻችን ናቸው። የአሜሪካው አምባሳደርና ከፍተኛ ዲፕሎማቶች ወደ መቀሌ ሊያደርጉት የነበረው ጉዞ መሰረዙ ተሰምቷል። የጉዞ መሰረዙ የጦርነቱን አይቀሬነት ያመላከተ ነው ተብሏል። ህወሓት ወደ መቀሌ ሊጓዙ ለነበሩ አምባሳደሩና ለከፍተኛ ዲፕሎማቶች ለጉዞ መሰረዝ ያቀረበው ምክንያት አነጋጋሪ ሆኗል። በዝርዝር ይደመጣል። የአማራ ህዝብ ከዘር ማጥፋት ጥቃት የሚድነው በስር ነቀል ለውጥ እንጂ በጥገናዊ ለውጥ አይደለም። ይህንን ያለው አንድነት ለአማራ ህልውና ነው። አንድነቱ በአስቸኳይ መግለጫው የብልጽግናው አጋዝ ራሱ መልማይ፣ ራሱ አደራጅ፣ ራሱ ሰብሳቢ፣ ራሱ ተሳታፊ፣ ራሱ አጀንዳ አርቃቂ፣ ራሱ አጀንዳ አጽዳቂ ሆኖ የቀረበበት የኢትዮጵያ ሀገራዊ የምክር ኮሚሽንን በዝርዝር አጋልጧል። ለዓለም አቀፉ ማህበረሰብም ጥሪ አቅርቧል። ሌላኛው መረጃችን ነው። መዋቅራዊ ዘረፋን የስርዓቱ መገለጫ ያደረገው የብልጽግናው አጋዝ ዛሬ ደግሞ በኢትዮጵያ ኤሌክትሪክ ውስጥ ኃላፊነት በጎደለውና ያለ ምንም አይነት የፖሊሲ አሰራር እየተተገበረ ባለው የክሪፕቶ ዳታ ማይኒንግ ብቻ 78 ቢሊዮን ብር የህዝብ ሀብት እንደተመዘበረና ከ33 ሚሊዮን ዶላር በላይ ደግሞ ያልተከፈለ ዕዳ እንዳለው ተጋልጧል። በጉዳዩ ላይ ሰፋ ያለ መረጃ አሰናድተናል። ጀነራል አልቡርሃንና የደቡብ ሱዳን የደህንነት ኃላፊ በድንበር ደህንነትና ትብብርን በማጠናከር ዙሪያ መወያየታቸው ተሰምቷል። ሱዳንና ደቡብ ሱዳን የድንበር ደህንነት ትብብራቸውን እያጠናከሩ ነው። ከዚህ ጀርባ ያለው ትርጉም ምንድነው ስንል ቀጠናዊ መረጃዎችን ፈትሸናል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በፋኖ ኃይሎችና በአገዛዙ ጦር መካከል በራያ ቆቦ አዲስ የውጊያ ግንባር ተቀሰቀሰ። በውጊያው የህወሓት ታጣቂዎችም ተሳታፊ መሆናቸው ተሰምቷል። ውጊያው በከባድ መሳሪያዎች የታጀበ ሲሆን የውጊያ አድማሱ በመስፋት ላይ መሆኑ ተጠቁሟል። ዛሬ ሰኔ 18 ቀን በፋኖ ኃይሎችና በአገዛዙ ጦር መካከል በራያ ግንባር በተቀሰቀሰ አዲስ የውጊያ ግንባር በርካታ ሰብአዊ ኪሳራ መመዝገቡን ከአካባቢው ምንጮች ሰምተናል። በተለይም በራያ ቆቦ ድንጋይ ቀበሌ በሞርተርና በመድፍ የታጀበ ውጊያ ሲከፈት ባማያ እና ጮቤ በር በተሰኙ አካባቢዎች በተመሳሳይ በከባድ መሳሪያ የታጀበ ውጊያ የተካሄደ ሲሆን በተለይም ከሰዓት በኋላ እግረኛ ጦር ተሰማርቶ የጨበጣ ውጊያዎችም መካሄዳቸውን ከአካባቢው ምንጮች ሰምተናል። ውጊያው አድማሱን ማስፋቱ ተከትሎ ከድንጋይ ቀበሌ ወደ ራያ ዞብልና ራማ ተራራ መሻገሩን የዓይን እማኞች ገልጸዋል። በዚህ ውጊያ ከፋኖ ኃይሎች ባሻገር ስምሪት የወሰዱት የህወሓት ታጣቂዎች ወደ ሰሌን ውሃ እና አየር ማረፊያ አካባቢ ተጨማሪ ከባድ መሳሪያዎችን ሲያንቀሳቅሱ መታየታቸውን የአካባቢው ምንጮች ገልጸዋል። ጉባጋላ በተሰኘው የራያ ቆቦ ቀጠና የብልጽግና እግረኛ ሰራዊት በከባድ መሳሪያዎች ታጅቦ በፋኖ ኃይሎች ላይ ማጥቃት ቢሰነዝርም ፋኖ በሶስት ቦታ በመቁረጥ ለከበባ የገባውን ጦር ክፉኛ እንደመታው በግንባር መረጃው ላይ ተመላክቷል። ይህን ተከትሎ የብልጽግና ኃይል ሽፋን ይሰጥበት የነበረውን የመድፍ ጥቃት ማራዘም በንጹሃን ላይ የዘፈቀደ ድብደባ ፈጽሟል ያሉት ምንጮች ከጀነራል መድፍ በተጨማሪ የሞርተር ድብደባዎቹ በንጹሃን መኖሪያ መንደር ላይ ማረፋቸውን ገልጸዋል። ዛሬ ሰኔ 18 2018 ዓ.ም ከሰዓት በኋላ ከዋጃ ከድንጋይ ማውጫና ከሰሌን ውሃ በተጨማሪ አዳዲስ የውጊያ ግንባሮች የተከፈቱ ሲሆን በተለይ ቀዩ ጋሪያና ጮብ የበር ላይ ያለው ውጊያ በከባድ መሳሪያዎች የታጀበ እንደሆነ ነው የአካባቢው ምንጮች የገለጹትም። በቀዩ ጋሪያና በሌሎች የራያ ግንባር አካባቢዎች እየተካሄደ በሚገኘው ውጊያ የደረሰው የጉዳት መጠን ማወቅ አልተቻለም። በተለይም መንደፍራ ተብሎ በሚጠራው አካባቢ የፊት ለፊት የጨበጣ ውጊያ በመካሄድ ላይ እንደሆነ ሰምተናል። ከራያ ቆቦ ከተማ በስተ ምስራቅ አቅጣጫ ከከተማው በ4 ኪሎ ሜትር ርቀት ተመሳሳይ የውጊያ ግንባር መከፈቱን የአካባቢው ምንጮች ጠቁመዋል። የአገዛዙ ጦር የራሱን ቁስለኛ ወደ ቆቦ ከተማ ሲያመላልስ የዋለ ቢሆንም በጀነራል መድፍና በሞርተር ድብደባው የተመዘገበው ጉዳት ምን ያህል እንደሆነ ማወቅ አልተቻለም። የአካባቢው ምንጮች ለጣና ባረጋገጡት መረጃ መሰረት በራያ ቆቦ ዙሪያ በቀጠለው ውጊያ የህወሓት ታጣቂዎችም ተሳታፊ ሆነዋል። አማራ ፋኖ ብሔራዊ ንቅናቄ በጉዳዩ ላይ የሰጠው ይፋዊ መረጃ ባይኖርም በዚህ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ ልዩ ዘመቻ የ101ኛ ኮር እና 102ኛ ኮር የፋኖ ኃይሎች እንደሚንቀሳቀሱ ይታወቃል። አድማጭ ተመልካቾች በመቀጠል በጎጃም እና በጎንደር አካባቢዎች የተካሄዱ አፍላ የአውደ ውጊያ ውሎ መረጃዎችን የግንባር ዘጋቢያችን እንደሚከተለው ያቀርብልናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ሰዓቱ የግንባር መረጃዎቻችን ስናመራ በጎጃም ቀጠና ሞጣ ከተማ ላይ የከተማ ውስጥ ኦፕሬሽን ተሰርቷል። በጎንደር አርባያ በአገዛዙ ላይ ከባድ እርምጃ ተወስዷል።
በጎጃም ቀጠና 54ኛ ክፍለ ጦር ሞጣ ከተማ ላይ በመግባት የከተማ ውስጥ ሰርጀሪ ሰርተዋል። የቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ሰኔ 17 2018 ዓ.ም አዳኞቹ ምስራቅ ጎጃም ሁለት እጁነሴ ወረዳ ሞጣ ከተማ አስርጎ በማስገባት ደስ ያለን የተባለን ያገዛዙ የሚሊሻ ባለስልጣን ላይ እርምጃ በመውሰድ አንድ እግር ክላሽንኮቭ በመያዝ ተልእኮውን ፈጽሞ ተመልሰዋል። ትግል ጎታቾችን የማንፋታቸው መሆኑንም በዓለማችን ውስጥ ደጋግመን ተናግረናል። የጊዜ ጉዳይ እንጂ አማራን የከዳ ሁሉ በየተራ ዋጋውን የሚያገኝ ሲሆን መማር የማይችሉትን እስከ መጨረሻው በማስወገድ 54ኛ ክፍለ ጦር አዳይ ኃይል ትኩረቱን ከገጠር ወደ ከተማ በማዞር እርምጃውን ይቀጥላል ሲል አፋብን ቴዎድሮስ ዕዝ የ201ኛ ኮር ህዝብ ግንኙነት ለጣና ቲቪ ገልጾልናል። በጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር አሃዶች በአገዛዙ ሰራዊት ላይ ድል ተጎናጸፉ። ከአርባያ ከተማ ወደ አይሰግ ጎሽኮ የኮሩና አሃዶች ለማፈር የተንቀሳቀሰው ሰራዊት መንገዱን እንዳሰበ አልሆነለትም። ቀድሞ መረጃ የደረሳቸው ተናዳፊ አናብስቶቹ ካሰበው ቦታ ላይ ሳይደርስ አርቢት የተባለ ቦታ ላይ ደፈጣ በመጣል እየተከተለተለ በመጣው ያገዛዙ ዙፋን ጠባቂ ሰራዊት ላይ ድንገተኛ ጥቃት በመክፈትና በፍጥነት ወደ ማጥቃት በመግባት በሚገባው ቋንቋ ያናገሩት ሲሆን የክንደ ነበልባሎችን ምት በቋቋም ያቃተው ያገዛዙ ጦር እስከመጣበት አርባያ ከተማ ድረስ ሲያሯሩጡ ታምሽተዋል። ከዚህ አውደ ውጊያም ብዛት ያለው ሲወገድ ቁስለኛውንም እያዝረከረከ መመለሱ ተገልጸዋል። ይህን ውጊያ የዳግማዊ ቴዎድሮስ 5ኛ ኮር የ3ኛ ሬጅመንት የጎንደር የበጋሻው ክፍለ ጦር አሃድ የሆነችው ነብዩ አሳምነው ብርጌድና የታዲዮስ ታንቱ ክፍለ ጦር አንድ ሻለቃን ጨምሮ በመያዝ የተመራ ሲሆን በአገዛዙ ኃይል ላይ የበላይነት መውሰድ ችለዋል ሲል አፋብን የሰሜን አማራ ቀጠና በላይ ዕዝ በግንባር መረጃው ላይ ገልጸዋል። ለጥንቅሩ ተስፋዬ ደሳኑ ነኝ ከዚያው ከትግሉ ሜዳ። የአሜሪካ አምባሳደርና ከፍተኛ ዲፕሎማቶች ወደ መቀሌ ሊያደርጉት የነበረው ጉዞ ተሰረዘ። የጉዞ መሰረዙ የጦርነቱን አይቀሬነት ያመላከተ ነው ተብሏል። በዛሬው ዕለት ሰኔ 18 ቀን በኢትዮጵያ ፖለቲካዊና ዲፕሎማሲያዊ ክበቦች ውስጥ ትኩረት የሳበ መረጃ እየተሰራጨ ይገኛል። በሪፖርቶች መሰረት በኢትዮጵያ የአሜሪካ አምባሳደር አርቨን ማሰንጋና ሌሎች ተጨማሪ ከፍተኛ የአሜሪካ ዲፕሎማቶች ወደ መቀሌ ሊያደርጉት የነበረው ጉዞ በመጨረሻ ሰዓት መሰረዙ ተነግሯል። የተለያዩ ምንጮች እንደሚገልጹት የጉዞ መሰረዝ ከጸጥታ ዋስትና ጉዳይ ጋር የተያያዘ ነው ተብሏል። ሪፖርቶቹ እንደሚሉት ህወሓት ለአምባሳደሩና ለከፍተኛ ዲፕሎማቶች ጉዞ የጸጥታ ኃላፊነት ለመውሰድ ፍቃደኛ አልሆነም የሚል ምክንያት ቀርቧል። በሌላ በኩል አንዳንድ ምንጮች ጉዳዩ ከጸጥታ ብቻ የተያያዘ እንዳልሆነ ይጠቁማሉ። ምንጮች አክለው እንደሚሉት አምባሳደሩ ከጀኔራል ታደሰ ወረደ ጋር ሊያደርጉት የታቀደ ውይይት በክልሉ ውስጥ ያለውን የፖለቲካ ኃይል ሚዛን ሊነካ ይችላል የሚል ስጋት ነበር ነው ተብሏል። ይህም በነ ደብረጽዮን ቡድን በኩል የቅቡልነት ጥያቄ እንዳይነሳ የተደረገ እርምጃ ሊሆን ይችላል የሚል ትንታኔ እየተሰጠ ነው። ከዚህም ባለፈ የነ ደብረጽዮን ቡድን ለጦርነት የሚያደርገውን ዝግጅት ያጠናቀቀ መሆኑን ተከትሎ የአምባሳደሩና የከፍተኛ ዲፕሎማቶች ጉዞ ጦርነቱን ለማስቀረት ያለመ ከመሆኑ ጋር በተያያዘ ስምምነት እንደማይኖር በማሰብ የተወሰደ እርምጃ ሊሆን ይችላል ተብሏል። በተለይም አሜሪካ መንግስት ባለፈው ሳምንት አክራሪ ባላቸው የህወሓት የፖለቲካና ወታደራዊ አመራሮችና በቅርብ ቤተሰቦቻቸው ላይ የቪዛ ማዕቀብ መጣሉ አምባሳደሩንና ከፍተኛ ዲፕሎማቶቹን አናስተናግድም የሚል የቁጣ ምላሽ ከመሰጠት ጋር ተያይዞ ሊታይ የሚችል እንደሆነ የፖለቲካ ተንታኞች አስተያየታቸውን ሰጥተዋል። የአሜሪካ አምባሳደርና ከፍተኛ ዲፕሎማቶች ወደ መቀሌ ሊያደርጉት የነበረው ጉዞ ከመሰረዙ ጋር በተያያዘ ይህ ዜና እስከተጠናቀረበት ሰዓት ድረስ ከአሜሪካ ኤምባሲ ከብልጽግና አጋዙ ወይም ከህወሓት በኩልም ይህን መረጃ በይፋ የሚያረጋግጥ መግለጫ አልሰጠም። ጥያቄው ግን ይህ ነው። የጉዞ መሰረዝ በእርግጥ የጸጥታ ጉዳይ ነው ወይስ ከትግራይ ውስጣዊ ፖለቲካዊ ሁኔታ ጋር የተያያዘ የዲፕሎማሲ መልእክት ነው? ወይስ ጦርነቱ ሊጀመር 11ኛው ሰዓት ላይ በመድረሱ ነው? ለእነዚህ ጥያቄዎች ቀጥተኛ ምላሽ ማግኘት ባይቻልም መሬት ላይ ያለው ወታደራዊ ሁኔታ ግን የጦርነቱን አይቀሬነት የሚያሳይ ነው። ይህ መረጃ በተሰማበት በዛሬው ዕለት የብልጽግና ሰራዊት በወሎ ቤተ አማራ ዋግኽምራ ቀጠና በህወሓት ታጣቂ ኃይሎች ቁጥጥር ስር ወደሚገኘው አበርገሌ ወረዳ በኩል በርካታ ሰራዊት ማንቀሳቀሱ ተሰምቷል። በአሁኑ ሰዓት አበርገሌ ወረዳና ጻግብጂ ወረዳ በህወሓት እና አጋሩ በሆነው አገው ሸንጎ ታጣቂ ኃይል ቁጥጥር ስር የሚገኙ ሲሆን ወደ እነዚህ አካባቢዎች የተጠጋው የብልጽግና ጦር ለውጊያ ይሁን ለማስፈራራት የታወቀ ነገር የለም። ሆኖም በዚህ ቀጠና ሙሉ ግንባር ውጊያ በሚጀመርበት ሰዓት የብልጽግና ጦር የተከዜ ተፋሰስን በመዝጋት ወደ ተንቤን ቀጠናዎች ሊገባ እንደሚችል ነው የተጠቆመው። በጉዳዩ ላይ የወጡ ወታደራዊ መረጃዎች እንደሚያሳዩት የብልጽግና ሰራዊት በስድስት ዋና ዋና ግንባሮች ጦሩን አደራጅቷል። ከስድስቱ ግንባሮች ውስጥ አራቱ በአማራ ግዛቶች እንደሚገኙ ተጠቁሟል። አንደኛው ግንባር በወሎ ቤተ አማራ የእጁና ራያ ቀጠና ያለው ወልዲያ ቆቦ ራያ ሲሆን ሁለተኛው ግንባር ከላስታ ይዞ ዋግኽምራ አበርገሌ ሆኗል። ሶስተኛው ግንባር ደግሞ የሁመራ ሱዳን ግንባር ሲሆን አራተኛው ግንባር ከጠለምት ይዞ የተከዜ መስመር በመከተል የሚወርደው የወልቃይት
አዲጎሹ ግንባር እንደሆነ በወታደራዊ መረጃው ላይ ተመላክቷል። ቀሪው ሁለቱ የጦር ግንባሮች ደግሞ በራያ ቆላማ ቀጠናዎች ትይዩ ከአፋር አዋሳኝ በኩል የሚነሱ ሲሆን አምስተኛው ግንባር የሆነው በራያ ቢሶበርና ራያ ጨርጨር ትይዩ የሚገኙ ቀጠናዎች እንዲሁም የደቡብ ምስራቅ ትግራይ ቦታዎችን ይዞ ለመቀሌ ትይዩ በሆኑ በ100 ኪሎ ሜትር ርቀት ባሉ የአፋር አዋሳኝ የሚገኘው ቀጠና እንደሆነ የጠቆሙት ወታደራዊ ምንጮች የመጨረሻውና ወሳኙ ግንባር በአፋር ቡሬ በኩል በኤርትራ አሰብ ትይዩ እንደሆነ ጠቁመዋል። በእነዚህ 6 ግንባሮች መጠነ ሰፊ ብልጽግና ሰራዊት የተሰማራውን ያህል የህወሓት ኃይሎችም ከነ መካናይዝድ ጦራቸው መሰለፋቸው በወታደራዊ መረጃው ላይ ተመላክቷል። እነዚህን ወታደራዊ መረጃዎችን ስንመለከት የአሜሪካ አምባሳደርና ከፍተኛ ዲፕሎማቶችም ወደ መቀሌ ሊያደርጉት የነበረው ጉዞ የተሰረዘው ከአይቀሬው ጦርነት ጋር በተያያዘ ሊሆን እንደሚችል ተጨማሪ ማሳያ ይሆናል። የአማራ ህዝብ ከዘር ማጥፋት ጥቃት የሚድነው በስር ነቀል ለውጥ እንጂ በጥገናዊ ለውጥ አይደለም ሲል አንድነት ለአማራ ህልውና አሳወቀም። በአማራ ህዝብ የህልውና ትግል ላይ ስልታዊና ስትራቴጂካዊ ድጋፎችን በመስጠት የሚታወቀው አንድነት ለአማራ ህልውና አንድነት የተሰኘው ድርጅትም የብልጽግናው አጋዝ ራሱ መልማይ፣ ራሱ አደራጅ፣ ራሱ ሰብሳቢ፣ ራሱ ተሳታፊ፣ ራሱ አጀንዳ አርቃቂ፣ ራሱ አጀንዳ አጽዳቂ ሆኖ የቀረበበትን የኢትዮጵያ ሀገራዊ ምክክር ኮሚሽንን የሚያጋልጥ መግለጫ አውጥቷል። አንድነት በአስቸኳይ መግለጫው ገና በመሰረታው በቆሙ የሞተውና የብልጽግና ስልጣን አራዛሚ ምርኩዝ ሲል የገለጸውን የኢትዮጵያ ብሔራዊ የምክክር ኮሚሽን ከ4 ዓመት የማይጨበጥ የአዳራሽ ዲስኩር በኋላ የምክክር ጉባኤው ይመክርባቸዋል ያላቸውን 8 ነጥቦች ዓለም አቀፉን ማህበረሰብ ለማጭበርበር የሚደረግ ጥረት ሲል ገልጾታል። የብልጽግና አገዛዝ በአማራ ህዝብ ላይ የዘር ማጥፋት ዓላማ ያለው ጦርነት እየመራ ህዝብን እየጨፈጨፈ በጎን ስለ ሀገራዊ ምክክር እየደሰኮረ የሚገኘው ዓለም አቀፉን ማህበረሰብ ለማጭበርበር ነው ያለው አንድነትም በአሁኑ ሰዓት የብልጽግና አገዛዝ የአማራ ተወላጆችን በብሔራቸው ምክንያት ብቻ አስሮ እያሰቃየም ንጹሃንን በድሮንና በከባድ መሳሪያ እየጨፈጨፈ በሚሊዮን የሚቆጠሩ ህፃናትን ትምህርት የማግኘት መሰረታዊ መብታቸውን ነፍጎ ሚሊዮኖች ተፈናቅለውና በኑሮ ውድነት እየተሰቃዩ ባሉበት ሁኔታ እንዲሁም ፋኖ መር የሆነ የአማራ ህዝብ የህልውና ትግል በተቀጣጠለበት ወቅት የህዝብን ትግል ለመጥለፍ ሀገራዊ ምክክር በሚል ጭምብል የሚያደርገውን ግርግር እንደማይቀበል አሳውቋል። አክሎም ይህንን በህዝብ ሞት የሚቀልድ ስብስብ አጥብቆ እንደሚታገለው ገልጿል። አንድነት ከዚህ አዳራሽ ግርግር ጋር በተያያዘ ራሱን የኢትዮጵያ ብሔራዊ ምክክር ኮሚሽን እያለ ከሚጠራው የአገዛዙ ምርኩዝ ጋር የተገናኙና እየተገናኙ ባሉ አካላት ያቋም መግለጫውን አውጥቷል። በተለይም ለአማራ ህዝብ ሲል ባስተላለፈው መልእክቱ ላለፈው ግማሽ ምዕተ ዓመት በኢትዮጵያ ፖለቲካ አማራው የደረሰበት መከራ በመርዝ በተለወሱ የምክክር ስሞች መከራውን አብዝቶ ከዚህ ደረጃ እንዳደረሱት አስታውሷል። ይህ ሁሉ ውስብስብ ችግር እንዲስተካከል ከታላቁ አባታችን ከፕሮፌሰር አስራት ወልደየስ ጀምሮ በርካቶች በቀናነት ያላሳለሰ ጥረት ቢያደርጉም የአማራ ህዝብ ችግር ህገ መንግስትና ስርዓት የወለደው በመሆኑ ጥረቶች ሁሉ ከንቱ ሆነው ቀርተዋል ሲል የስር ነቀል ለውጥ አስፈላጊነትን ገልጿል። አሁን እየተካሄደ ያለው የአብይ አህመድ አገዛዝን አራዛሚ ምክክር ኮሚሽን የአማራ ህዝብ መሰረታዊ ችግርን ሊፈታ እንደማይችል የገለጸው አንድነትም በዚህ ማጭበርበሪያ የተሰበሰቡ ኃይሎች ያገዛዙ የስልጣን ምርኩዝ በመሆን ከድሃው ማህበረሰባችን የተሰበሰበን መዋለ ንዋይ ከማውደም ያለፈ ፋይዳ እንደሌላቸው አስገንዝቧል። እነዚህ በህዝብ ስቃይ የሚቀልዱ አካላት የጦር ወንጀለኛ ስርዓት አስቀጣይ ከመሆን እንዲታቀቡ ሲልም ጥሪውን አቅርቧል። በዚህ ሂደት አንድነት ለአማራ ህልውና አንድነት ብቸኛው መፍትሄ ብሎ የሚያምነው ጸረ አማራ የሆነውን አገዛዝ በመገርሰስ ለሁሉም የኢትዮጵያ ብሔረሰቦች ነጻ ፍትሃዊና እኩል የፖለቲካ ምህዳር መፍጠር መሆኑን አጽንኦት ሰጥቶ ገልጿል። በሁለተኛ ደረጃ የተመለከተው የአንድነት መግለጫ በፋኖ ስም ከዚህ ጭምብል ለባሽና የብልጽግና ወኪል ከሆነው ምክክር ኮሚሽን ጋር ግንኙነት ያደረጋችሁ ኮብላዮች በአማራ ህዝብ ላይ ከፍተኛ ክህደት የፈጸማችሁ በመሆኑ በማንኛውም ሁኔታ አማራን ልትወክሉ እንደማትችሉ ለዚህም ህዝቡ ከባህዲን ብልጽግና ለይቶ እንደማይመለከታችሁ በተደጋጋሚ ምላሽ የሰጣችሁ መሆኑን እናሳውቃለን ብሏል። በሂደቱ ውስጥ እጃችሁን ያስገባችሁ አንዳንድ ባለሀብቶችና ከስርዓቱ ጋር ጥቅምን የማስጠበቅ ፍላጎት ያላችሁ ጥቅመኛ ማህበራዊና የኢኮኖሚ ኃይሎች ከታሪካዊ ውርደት ራሳችሁ እንድታረቁ ሲልም አሳስቧል። አንድነት በሶስተኛ ደረጃ ለዓለም አቀፉ ማህበረሰብ መልእክት ያስተላለፈ ሲሆን በመልእክቱ ዓለም አቀፍ ማህበረሰብ በኢትዮጵያ ውስጥ እየተካሄደ ያለውን የነጻነትና የፍትህ ትግል በተለይም ደግሞ የአማራ ህዝብን የህልውና ትግል በአግባቡ ተረድቶ የጦር ወንጀለኛው የብልጽግና አገዛዝ እያካሄድኩት ነው የሚለውን የጨረባ ምክክር ሂደት ከመደገፍ እንዲታቀብ ጥሪውን አቅርቧል። የኢትዮጵያ ሀገረ መንግስት ከክሽፈት ወደ ፍርሰት እየተጓዘ ያለው በአብይ አህመድ መሪነት መሆኑ እየታወቀ የችግሩን ባለቤት የመፍትሄው አካል ማድረግ ህዝብን መናቅና በአማራው ወገናችን ሞት ላይ መሳለቅ እንደሆነ ገልጿል። አብይ አህመድ በዓላማ ኢትዮጵያን እያፈረሰ ቀጠናውን ወደ ለየለት ትርምስ እያስገባ መሆኑ ታውቋል። ይህን ከውልደቱ የጨነገፈ ከህዝብ የተነጠለውን አገዛዝ እድሜ ማራዘሚያ የሆነ ዘላቂ ውጤት የማያመጣ በምክክር ስም ፍጹማዊ አምባገነንነትን የማስቀጠል ዓላማ ያለውን ሂደት አለመደገፍ ለዓለም አቀፉ ማህበረሰብ የቀረበ ትንሹ የሞራል ግዴታ ነው ሲል
እንዲቀጥልም ጥሪውን አቅርቧል። ይልቁንም ትክክለኛውን የፖለቲካ ቀውስ በመረዳት የስርዓት ለውጥ እንዲመጣና የአማራ ህዝብ ብሎም መላ የኢትዮጵያ ብሔረሰቦች ዘላቂ መፍትሄ እንዲያገኙ በማድረግ የበኩላችሁን ድርሻ እንድትወጡ ጥሪያችንን እናቀርባለን ሲል ለዓለም አቀፉ ማህበረሰብ ግልጽ ጥሪውን አቅርቧል። በመጨረሻም የአማራ ህዝብ የዘር ማጥፋት ሰለባ የሆነው በህገ መንግስትና ስርዓት በወለደው መዋቅራዊ መሳሪያ እንደሆነ እናምናለን ያለው አንድነትም ለዚህ መፍትሄው የአማራ ህዝብ ከዘር ማጥፋት ጥቃት የሚድነው በስር ነቀል ለውጥ እንጂ በጥገናዊ ለውጥ እንዳልሆነ ተገንዝቦ ህዝባዊ ትግሉን አጠናክሮ እንዲቀጥል ጥሪውን አቅርቧል። የኢትዮጵያ ኤሌክትሪክ የ78 ቢሊዮን ብር ምዝበራ እንደተፈጸመበት ተጋለጠ። መዋቅራዊ ዘረፋን የስርዓቱ መገለጫ ያደረገው የብልጽግናው አገዛዝ ዛሬ ደግሞ በኢትዮጵያ ኤሌክትሪክ ውስጥ ኃላፊነት በጎደለውና ያለምንም አይነት የፖሊሲ አሰራር እየተተገበረ ባለው የክሪፕቶ ዳታ ማይኒንግ ብቻ 78 ቢሊዮን ብር የህዝብ ሀብት እንደተመዘበረና ከ33 ሚሊዮን ዶላር በላይ ደግሞ ያልተከፈለ ዕዳ እንዳለው ታውቋል። በዘርፉ የተሰማሩት አብዛኞቹ የቻይና ኩባንያዎች ሲሆኑ የሀገሪቱን ኤሌክትሪክ እየተጠቀሙ ክፍያ ግን አይፈጽሙም ነው የተባለው። በሰንጠረዡ ላይ የተዘረዘሩት የክሪፕቶ ኩባንያዎች እስካሁን ከባለስልጣናት ጋር በመመሳጠር ከመዘበሩት 78 ቢሊዮን ብር ባሻገር 33 ሚሊዮን 437,409 ዶላር ያልተከፈለ ዕዳ እንዳለባቸው በጉዳዩ ላይ በወጣው መረጃ ተጋልጧል። እኒህ ድርጅቶች ያለባቸውን ዕዳ ሳይከፍሉ በፈለጉት ሰዓት ሀገር ለቀው ቢወጡ ተጠያቂ የሚያደርጋቸው አሰራርና ፖሊሲ አለመኖሩም ተገልጿል። ይህ ሁሉ ጉድ በሚፈጸምባት ሀገር 60 ከመቶ የሚሆነው ህዝብ ዛሬም ከኩራዝና ከጨለማ መውጣት አልቻለም። ይህ የተመዘበረ ገንዘብ አገዛዙ ከቻይና በህዝብ ስም የተበደረውን ገንዘብ በተወሰነ ደረጃ የሚያቃልል መሆን ይችል እንደነበር ተጠቁሟል። ከኢትዮጵያ ኤሌክትሪክ ከክሪፕቶ ዳታ ማይኒንግ ኩባንያዎችና በቢሊዮኖች ብር የሚቆጠር የገንዘብ ጉዳይ ጋር በተያያዘ የተጋለጠው መረጃ ያገዛዙ ባለስልጣናት የሚፈጽሙትን መዋቅራዊ ዘረፋ ያመላከተ ነው ተብሏል። መረጃው እንደሚለው በኢትዮጵያ ኤሌክትሪክ ውስጥ የክሪፕቶ ማይኒንግ ስራዎች በተገቢ የፖሊሲ ማዕቀፍ ሳይመሩ በመሄዳቸው እስከ 78 ቢሊዮን ብር የሚደርስ የህዝብ ሀብት ኪሳራ ወይም ብክነት ተፈጥሯል። መረጃውን ተከትሎ ለኢትዮጵያ ኤሌክትሪክና ለሀገሪቱ ኢኮኖሚ ከፍተኛ ጫና ሊፈጥር ይችላል የሚሉ ግምገማዎችም እየተሰሙ ነው። ክሪፕቶ ማይኒንግ እንደ ቢትኮይን ያሉ ዲጂታል ገንዘቦችን ለማምረት እጅግ ብዙ የኮምፒውተር ኃይልና የኤሌክትሪክ ኃይል የሚጠቀም ሂደት ነው። ኢትዮጵያ በአፍሪካ ውስጥ በአንጻራዊነት ዝቅተኛ የኤሌክትሪክ ዋጋ ስላላት የዚህ ዘርፍ ተቋማት ለመግባት ከፍተኛ ፍላጎት እንዳላቸው በተደጋጋሚ ሲነገር ቆይቷል። የብልጽግና ሰዎች ይህ ዘርፍ የውጭ ምንዛሪ ሊያስገኝ ይችላል ሲሉ ቢደመጡም አሰራሩ ለዘረፋና ብክነት የተጋለጠ ሆኗል። በተጨማሪም ይህ አሰራር የሀገሪቱን የኃይል ፍላጎት ያዛባ፣ ለዜጎች የሚገባውን አገልግሎት የሚጎዳ ሆኖ በመታየት ላይ ይገኛል። የሆነው ሆኖ የኢትዮጵያ ኤሌክትሪክ የ78 ቢሊዮን ብር ምዝበራ የተፈጸመበት መረጃ በስፋት መዘዋወሩን ተከትሎ ብዙዎች ቁጣቸውን እያሰሙ ነው። በአንድ በኩል ያገዛዙ መዋቅራዊ ዘረፋ መቆሚያው የህዝብ እምቢተኝነት ብቻ ነው ሲሉ፣ በሌላ በኩል ተጠያቂነት የማያውቀው አገዛዙ ይህንን ምዝበራና የህዝብ ሀብት ብክነት የፈጸሙ ሰዎችን ይዞ ህዝብ ልምራ ማለቱ ለኢትዮጵያና ኢትዮጵያውያን ንቀት እንዳለው ያሳያል ነው የተባለው። እስካሁን ድረስ በተሰራጨው መረጃ ውስጥ የተጠቀሱትን የ78 ቢሊዮን ብርና የ33 ሚሊዮን ዶላር ቁጥሮች በተመለከተ ከሚመለከታቸው ተቋማት የተሰጠ ይፋዊ ማብራሪያ የለም። ጀነራል አልቡርሃንና የደቡብ ሱዳን የደህንነት ኃላፊ በደንበር ደህንነትና ትብብርን በማጠናከር ዙሪያ መወያየታቸው ተሰምቷል። የውይይቱ አጀንዳዎችና የውይይቱ ማዕከል ካርቱም መሆኑ ትኩረት የሳበ ሆኗል። ሱዳንና ደቡብ ሱዳን የደንበር ደህንነት ትብብራቸውን እያጠናከሩ ነው። ከዚህ ጀርባ ያለው ትርጉም ምንድነው ስንል ቀጠናዊ መረጃዎችን ፈትሸናል። የሱዳን ብሔራዊ ጦር መሪ ጀነራል አብዱል ፈታህ አልቡርሃን ከደቡብ ሱዳን ብሔራዊ ደህንነት አገልግሎት ኃላፊ ጀነራል አኬክቶግ አላዩ ጋር በካርቱም ተገናኝተው የደንበር ደህንነት፣ የሁለትዮሽ ግንኙነትና የጋራ ትብብር ጉዳዮችን ተወያይተዋል። ይህ ስብሰባ በቀላሉ የሚታይ የዲፕሎማሲ ስብሰባ ብቻ አይደለም። ይልቁንም በቀጠናው ያለውን የደህንነት ሁኔታ፣ የፖለቲካና የኢኮኖሚ ፍላጎቶች በጥልቀት የሚያንጸባርቅ እርምጃ ነው። የሱዳን የዜና ምንጮች እንደዘገቡት በካርቱም በተካሄደው ውይይት ሁለቱ ወገኖች በተለይ በሱዳንና በደቡብ ሱዳን ድንበር ላይ ያለውን የደህንነት ቅንጅት እንዴት ማጠናከር እንደሚቻል ተወያይተዋል። ከዚህ በተጨማሪ የድንበር አካባቢዎችን የሚጎዱ ግኝቶችን፣ ህገወጥ የጦር ቡድኖች እንቅስቃሴ፣ የጦር መሳሪያ ዝውውር፣ ህገወጥ ንግድና የህዝብ ደህንነት ጉዳዮች በውይይቱ ማዕከል እንደነበሩ ይገመታል። የደቡብ ሱዳኑ የደህንነት ኃላፊ ደግሞ ከፕሬዝዳንት ሳልቫኪር የተላከ መልእክት ለአልቡርሃን ማስተላለፋቸው ተገልጿል። ይህም ሁለቱ ሀገራት ግንኙነታቸውን በከፍተኛ የፖለቲካ ደረጃ ለማጠናከር ፍላጎት እንዳላቸው ያሳያል። ይህን ዜና ለመረዳት የሱዳንን አሁናዊ ሁኔታ ማየት ያስፈልጋል። ሱዳን ከሚያዝያ 2015 ጀምሮ በሱዳን ብሔራዊ ጦርና በፈጥኖ ድራሽ ኃይሉ መካከል በተፈጠረው ጦርነት ሀገሪቱ ሰፊ የጣልቃ ገብነት እጆች ያሉበት የውክልና ጦርነት ውስጥ ትገኛለች። ይህ ውክልና ጦርነት በሀገሪቱ ውስጥ ብቻ ሳይሆን በድንበር አካባቢዎችም የደህንነት ክፍተቶችን ፈጥሯል።
በእነዚህ ክፍተቶች ምክንያት ህገወጥ ቡድኖች ለመንቀሳቀስ እድል ሲያገኙ የጦር መሳሪያ ዝውውርና የድንበር ወንጀሎችም ሊጨምሩ ይችላሉ። እናም ይላሉ ተንታኞች፣ ስለዚህ ለሱዳን ደቡባዊ ድንበርን መቆጣጠር የብሔራዊ ደህንነት ጉዳይ ሆኗል። ደቡብ ሱዳን በበኩሏ በኢኮኖሚና በደህንነት ጉዳዮች ከሱዳን ጋር በእጅጉ የተሳሰረች ሀገር ናት። የደቡብ ሱዳን ዋና የውጭ ምንዛሬ ምንጭ የሆነው ነዳጅ በሱዳን በኩል ወደ ቀይ ባህር የሚደርስ ቧንቧ ይጠቀማል። በመሆኑም በሱዳን ውስጥ የሚፈጠር የደህንነት ችግር በቀጥታ በደቡብ ሱዳን ኢኮኖሚ ላይ ተጽዕኖ ያሳድራል። በሌላ በኩል በድንበር አካባቢዎች የሚኖሩ ማህበረሰቦች በንግድ፣ በእንስሳት እርባታና በባህላዊ ግንኙነቶች በጣም የተቆራኙ ናቸው። ስለዚህ የድንበር መረጋጋት ለሁለቱም ሀገራት ወሳኝ በመሆኑ የዛሬው የካርቱሙ ስብሰባ ትርጉሙ ከፍ ያለ ነው ተብሏል። ተንታኞች እንደሚገምቱት ይህ ስብሰባ በሶስት ዋና አቅጣጫዎች ውጤት ሊያመጣ ይችላል። አንደኛ፣ በድንበር ላይ ያለው የመረጃ ልውውጥ እንዲጠናከር፣ ሁለተኛ፣ የጋራ የደህንነት ቅንጅት በተግባር እንዲሰራ፣ ሶስተኛ፣ በድንበር አካባቢ የሚፈጠሩ ግጭቶችንና ህገወጥ እንቅስቃሴዎችን በተቀናጀ መልኩ ለመቆጣጠር የጋራ ስልት እንዲዘጋጅ። ይሁን እንጂ የእነዚህ ውይይቶች ስኬት በመሬት ላይ በሚወሰዱ ተግባራዊ እርምጃዎች ላይ የሚመሰረት ይሆናል። በአጠቃላይ በካርቱም የተካሄደው የአል ቡርሃንና የደቡብ ሱዳን የደህንነት ኃላፊ ስብሰባ ከመደበኛ የዲፕሎማሲ ግንኙነት በላይ የሆነ ትርጉም እንዳለው ታይቷል። ስብሰባው ሁለቱ ሀገራት በጋራ የሚገጥሟቸውን የደህንነት ተግዳሮቶች በትብብር ለመፍታት ፍላጎት እንዳላቸው ያሳያል የተባለ ሲሆን በቀጣይ ወራት ይህ ትብብር በተጨባጭ ውጤት ይታያል ወይስ በፖለቲካዊ መግለጫ ብቻ ይቀራል የሚለው ትልቁ ጥያቄ ይሆናል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር